እንደው እዚህ ጋር እርሶን እዚህ ጋር ጋብዘን ስለ ውጭ ጉዳይ ስለ ውጭ ግንኙነት ሳናነሳ ውይይታችንን መቋጨት ትንሽ ከባድ ነው። አሁን ካለው የውጭ ግንኙነት በተለይ ሆት ሆኖ ከወጣው የባህር በር ጥያቄ የወደብ ጥያቄ ጋር በተገናኘ የተወሰኑ ጥያቄዎችን ማንሳት ብንችል ከፈቀዱልን ደስ ይላል። የሚችለው ከሆነ ደስ እዚህ መጽሐፍ ላይም አካትቻለሁ ብለዋል። በዋናነት ኢትዮጵያ በምን መንገድ ነው የባህር በር አልባ ሆና ለመኖር የበቃችው? አሁን ከስንት ዓመት በኋላ ተመልሶ ይሄ ጉዳይ ቁጭት ፈጥሮ በጣም አንገብጋቢ ሆኖ የውጭ ግንኙነታችን ዋና የፖሊሲ አጀንዳ ሆኖ ብቅ ማለቱን እንዴት ይታዘቡታል? ሶስተኛ ጥያቄ ደግሞ የትኛውን ወደብ ነው ክሌም ማድረግ የምንችለው? አሰብን ነው? አርጌሳን ነው? ዘይላን ነው? በርበራን ነው? የትኛውን ነው? ጅቡቲን ነው? የትኛውን ነው ክሌም ማድረግ የምንችለው? ኢትዮጵያ የግድ የባህር በር ያስፈልጋታል። የባህር በር ያስፈልገናል። ነገር ግን እኛ የባህር በር ነው የምንፈልገው ወይስ የባህር ወደብ ነው የምንፈልገው? ወደብ ስትል የራስህን ኔቪ አኮርድ ወታደር አስፈረህበት የራስህን ኔቪ የራስህን ባህር ኃይል የምታሰለጥንበት ነው። ወደብ ስትል ደግሞ ወደቡን ለራስህ ሸቀጥ የምታመላልስበት የምትወጣበት የምትገባበት ሃይዌይ ነው ማለት ነው። የባህር በሩ ነው የመጀመሪያው። ኢትዮጵያ በታሪኳ እንግዲህ በግልጽ ነው የምንነጋገረው። በታሪኳ ለብዙ ዘመናት የባህር በር የለንም ነበር። የምንጠቀመው ያው ንጉስ ምኒልክም የሚጠቀሙት በጅቡቲ ነው። ለ99 ዓመት ያው ውል ሰጥተናል። ግን እንደፈለግን በባህር በራችን እናስገባለን እናስወጣለን። ኤርትራ በጣሊያን ነበር ያለችው። ምጽዋም ሆነ አሰብ የኛ አልነበረም። this is a fact። ይሄ የታሪክ ሀቅ ነው።